አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ይብዛ በያላችሁበት፣ ሰላማችሁ ይብዛልኝ። ክርስቲያን ወገኖች ሰላም ብያለሁ። ኢና ሊላሂ ወኢና ኢለይሂ ራጂኡን። ኢና ሊላሂ ወኢና ኢለይሂ ራጂኡን። ኩሉ ነፍስ ዛኢቀቱል ሞት። ሁሉም ነፍስ አፈር ቀማሽ ናት። ሁሉም ነፍስ ሀጂ ናት። ዛሬ በጣም አስደንጋጭ ክስተት እየተከሰተ ነው ያለው። አላህ ያ ረቢ አላህ ነገ ዛሬ ታመማ አልታመማ የሚባል ነገር የለም። አይታችኋል አይደል? ብሬክስ ሀበሻው በዩቲዩብም በፌስቡክ የለቀቀው ሱብሃንአላህ። ያው መሄድ አይቀርም ግን ወጥቶ ከመቅረት አላህ ይጠብቀን። ከስደት ዓለም ወጥቶ ከመቅረት አላህ ይጠብቀን። ከቤተሰብ ተለይተን በናፍቆት ተበታትነን ባለንበት መቅረት በጣም ከባድ ነው በሰው ሀገር። የእውነት በጣም ያለንበት ዘመን በጣም ያሳዝናል። በሚያሳዝን ሁኔታ ነው ዘመን ላይ ያለነው ጭራሽ ማለት ነው። በቃ የሚታስቡትም የሚታዩትም ነገር ግን እኛ ወደ አላህ እንመለስ ቤተሰቦቼ። ወላሂ ሁላችንም ሰክረናል፣ በዱንያ ተጠምደናል። በዱንያ ወደ ራሳችን እንመለስ እላለሁ ውድ ቤተሰቦቼ። የእውነቴን ነው የምላችሁ፣ እንመለስ ወደ ራሳችን። አላህ ሱብሃነሁ ወተዓላ ወደ እሱም ተመላሾቹን ይወዳል። የእውነቴን እምላችሁ አሁን የወንድማችን የብሬክስ ሀበሻ ወንድም ኤፍሬም እኔ እንጃ ማመን አቃተኝ ማለት ነው። አንድ ሰው እኮ ታመማ እንደዚህ ሆነ የሚባል ነገር ይሰማል። እሱን ደግሞ ማይከታተል ነገር የለም። የሱን ቻናል በጣም ብዙ ጊዜ አሁን ሳምንት ነው 15 ሊሆን ነው እንጂ ምን እንጃ ፊቴ ታሟል ብሎ አረብ ሀገር የአረቦችን ቡና ነው የሚቆላው። በዛ ላይ ፊቴን እንትን አልልም እንደ ሀገራችን እንደ እናቶች ነው እያጫስኩ ፊቴን እየገረፋኝ በኩንታል ነው የሚያመጡት። እሱን እየፈጫው የኔ ካርታታ ስደተኞች በቃ ምን ልበላችሁ፣ በጣም ነው የከበደኝ። በቃ የሚለው ነገር ነው ያጣሁት ማለት ነው። ከወጥቶ ከመቅረት ላይ ይጠብቀን። ያው ሞት ለማይቀራል። በእኛ ሀገራችን ሞት ቀላል ሆኗል። ዘመን ላይ ነው ያለነው። ያለንበት ዘመን በጣም አስፈሪ ጊዜ ነው ያለነው። የእውነቴን ነው የምላችሁ። ዛሬ ወጣት ነው ሽማግሌ ነው ምንም ባል ነገር የለም ማለት ነው። በዚህን ጊዜ በቃ ጠዋት አይታችሁ ማምሻ የለም፣ ማታ አይታችሁ ጠዋት የለም። በቃ ማምሻ አይታችሁ ጠዋት የለም፣ ቀን አይታችሁ ለማምሻ የለም። እንደዚህ ሁኔታ ነው ያለነው ባለንበት ወቅት ማለት ነው። ባለንበት ዘመን ላይ ማለት ነው ቤተሰቦቼ። የውመል ቂያማ ምልክት ነው መሰለኝ፣ እኔ እንጃ። በዚህ ነው እህት በእህት በተጨካከነ ዘመን ላይ ነው። ወንድም በወንድሙ በጨከነው ዘመን ላይ ነው። ኢትዮጵያ ላይ ስንት ድርጎት እየተፈጸመ ያ ምንድነው? ተጨካክነናል። ጭካኔ በዝቷል። ሰው በቃ ሸርና ብቻ የሚያስበው ነገር ገንዘብ ብቻ ለማግኘትና ከየትም መጣ ከሰማዩ ወረዳ በቃ ድንጋም ተፈለጣ ገንዘብ ብቻ ከተገኘ ማለት ነው። ያ ማሆን የለብንም ቤተሰቦቼ። አላህ ሱብሃነሁ ወተዓላ ቀጥተኛ መንገድን ይምራን። ያቺዋ ቀብር ነጋች ማትከፈት ማሻች የማትዘጋ። ኢና ሊላሂ ወኢና ኢለይሂ ራጂኡን። ኢና ሊላሂ ወኢና ኢለይሂ ራጂኡን። እኛም ያንተነን ወደሱም ተመላሽ ነን። ሁሉም ነፍስ ሞቱን ትቀምሳለች። ሁሉም ደግሞ ማች ነው። መቼም እዚች ዱንያ ላይ የሚቀረው ማንም የለም። ውድ ነቢያችን አለይሂ ሰላሙም ሄደዋል በቃ አኺራ ማለት ነው። እዚች ዱንያ ላይ ማንም ይቀምሳታል እንጂ አይጨርሳትም። እኔ ሁሌ እላለሁ እነሱን ለዓለማቱ ጌታ እዝነት አድርገው ለኡመቴ እያሉ
እነሱንም ለነሱ አልቀራቸው አላህ Subhanahu Wa Ta'ala ቀደረ ነው። ሰው ልጅ ይኖራል፣ ይሞታል፣ ይበላል፣ ይጠጣል። እንደዚህ አይደለም። በኖርንበት ሰዓት በተገናኘንበትንም ሰዓት በቤተሰቦቻችንም ይሁን ከራሳችንም ይሁን ከጓደኛም ይሁን ከሰውም ይሁን መልካም አሻራ አሳልፈን እናልፍ። ማለፋችን መቼም አይቀርም፣ ደግሞ መቼም አይረሳም። የሰው ልጅ በሰራው ስራ ሁሌም ይተሳወሳል ማለት ነው። አላህ Subhanahu Wa Ta'ala ቀጥተኛ መንገድ ይምራን። አላህ Subhanahu Wa Ta'ala ወጥቶ ከመቅራት አላህ ይጠብቀን። ወጥቶ ከመቅራት አላህ ይጠብቀን። ከእንደዚህ አይነት ሁኔታ ነው የምላችሁ። ወጥቶ ከመቅራት አላህ ይጠብቀን። በስደት ዓለም እንደዚህ ነገር መስማት በጣም ይከብዳል። በጣም ይማመኑም ያቃታችኋል ማለት ነው። በቃ መቃቆም አትችሉም ማለት ነው። ቤተሰብ እኔ እንጃ የእውነቴን ነው የምላችሁ ማለት ነው። አንዳንዴ ትዝ ትላችሁ በቃ ብዙ ነገሮች ግራ የሚያጋባችሁ ነገር ሊኖራችሁ ይችላል። ምክንያቱም ያላሰባችሁ ነገር ሲሆን ማለት ነው። አንድ ነገር ስታስቡ አስባችሁ የሆነ ነገር ጋር በቃ ሊሆን ይችላል ማለት ነው። አሁን በሰሞኑ ነው በጣም ነው በቃ በጣም ያሳዝናል። የእውነት ያለንበት ዘመን ላይ ማለት ነው። ጧት አየን ማምሻ ተናግረን ነበር፣ አሁን አላየንም ነበር፣ አሁን ተነጋግረን አልነበረም፣ ትላንት ተገናኝተን አልነበረም። በቃ እንደዚህ ነው የሚወራው ነገር ማለት ነው። ታሞ ሐኪም ወስዳችሁ አንስታችሁ ጥላችሁ እኮ የሚሞት ሰው በዚህ ጊዜ አልহামዱሊላህ አሳኪም ያለው አልহামዱሊላህ አንስቻለሁ ጥያለሁ በቃ ሞት ለማይቀራል ትላላችሁ። ግን እንደዚህ በቃ የድንገት ያላሰባችሁት ነገር ሲሆን ሀዘንም ይከብዳል ማለት ነው። የእውነት ለመላ ቤተሰቡ ለብሬክስ ሀበሻም ለዚህ መልካም ሀበሽ በቃ ብሬክስ ሀበሽ ማለት በጣም መልካም ከምትላችሁ በላይ መልካም ብሬክስ ሀበሽ ማለት ነው። መልካም ለስደተኞች ደራሽ። በዚህ ጊዜ ደግሞ እዚህ ኢማራት ውስጥ ነው ያለው። እሱ ኢማራት ውስጥ ብዙ ነገሮችን ይሰራል። የእውነቴን እንምላችሁ ብዙ ነገር ይሰራል። ብዙ ነገር ላጡት ለደከሙትን ይደግፋል። ሼር ያደርጋል፣ እንደርዱ ያረጋል። ፓስፖርቱ ደግሞ እያንዳንዱ የመዳን ቤት ቅመምን ያው ብራቸው ቢከፍሉ ማለት ነው በመልካምነት በታማኝነት ያደርሳል። እንደዚህ በቃ መልካም ነገር የሚሰራ ሰው ራሱ ሀዘኑ ይከብዳል። እንደዚህ ሲሆን በቃ ሀዘን ይከብዳል። እና ሊላሂ ወኢና ኢለይሂ ራጂዑን ወደሱም ተመላሽ ነን። እኛም ማች ነን። ግን እኛንም አላህ ቀጥተኛ መንገድ ይምራን። ነፍሴ ፈራውልሽ፣ ነፍሴ ፈራውልሽ፣ የእውነት ፈራውልሽ፣ ለነፍሴ ፈራዋት ማለት ነው። አላህ Subhanahu Wa Ta'ala መልካምን የምንሰራ ሰው አላህ ያድርገን። ከሰው ሐቅ ላይ ይጠብቀን። ከእናት ከአባት ሐቅ ላይ ይጠብቀን። ከወንድም ከእህት ሐቅ ላይ ይጠብቀን። የእውነቴን እንምላችሁ የሰው ሐቅን የምንጠብቅ ቀጥተኛ መንገድን የምንከተል ለአላህ ብለን በቃ ወደ አላህ የምንመለስ ዱዓ የምናደርግበት ዘመን ላይ ነው ያለነው። የእውነቴን እንምላችሁ በቃ ያለንበት ዘመን ዱዓ ወደ ሱጁድ ወደሱ መመለስ። ምክንያቱም ቀብር እኮ ቀላል አይደለም። ቀብር ማለት ጨለማ ናት። እዚች ዱንያ ላይ በሰራነው ስራ ነው ለኛ የምታበራን እንጂ ሰላታችን በአግባባችን እንሰግድ፣ ወደ አላህ ደግሞ በአግባባችን እንመለስ፣ ከወንጀሎቻችን እንጽዳ። የእውነት ወይ ነፍሴ ብዬ በቃ ናውን ለሁላችንም ወደ ራሳችን የምንመለስ አላህ ያድርገን። ለብሬክስ ሀበሻም ለመላው ቤተሰብ ለነማሲዎች ሁላቸውንም አላህ ሰብርን ይስጣቸው፣ አላህ ማጽናናትን ይስጣቸው፣ ያው በቃ መረጋጋትን ይስጣቸው ማለት ነው። ከምንም በላይ ያው ከዚህ ውጭ ምን ይደረጋል? ምንም የሚደረግ ነገር የለም። በቃ ሁሉም ሀጂ ነው። ግን ሱብሃንአላህ በጣም በሚከብድ ዘመን ላይ ነው ያለነው እላችኋለሁ። ውድ ቤተሰቦቼ ለዚህ ቤት አዲስ ከሆናችሁ ሼር ላይክ እያረጋችሁ ቤተሰብ ሁኑ። በሌላ ቪዲዮ እስከምንገናኝ
መልካምን ሁሉ ታመኝውላችሁ። ላይክ ሼር አድርጉ። ሙራህማን አበረታቷት። ሰላም አንድነት ለእናት ሀገራችን ይላለው። ሰላም አለይኩም ወራህመቱላሂ ወበረካቱ። አላህ ቀጥተኛ መንገዱን ይምራን።